ከሰሞኑ የአማራ ክልል ምክትል ርዕሰ መስተዳድር አብዲ ሐሰን ከፋኖ ዘመነ ካሴ ጋር በተያያዘ ፈሪ ነው ብሎ የሰጠው አስተያየት የማህበራዊ ሚዲያውን ትኩረት ስቦት መነጋገሪያ ሆኖ ውሎ አድሯል። ታዲያ ከዚህ ጉዳይ ጋር በተያያዘ ፋኖ ዘመነ ካሴ ምላሽ ሰጥቶበታል። የሰጠውን ምላሽም እንደሚከተለው እናስደምጣችኋለን። እንዲህ ሲል ይጀምራል። ከሰሞኑ ብልጽግና የተቀናጀ ጥቁር ፕሮፓጋንዳ ሲሰራ ሲሞክር እየታዘብን ነው። ብዙ 23 እና በእልፍ ሰራዊት ታጅቦ እንደምንም ተሽሎክልኮ አንድ ቦታ ይደርስና ብዙ ጊዜ መደበኛ አዳራሾችን ሸሽቶ የሆነ አሳቻ ቦታ የድር ድንኳን አስጥሎ ሲያበቃ በተለያዩ ዘዴና ማስፈራሪያ የጠራቸው ወገኖቻችን ሰብስቦ በቻለው መጠን የተጠና ውሸት ሲበትን ሰንብቷል። በእነዚህ ድራማዎች በአንዳንዶች በተለይም የኔ ስም ላይ ትኩረት ሲያደርጉ ተስተውሏል። የሚጠበቅ ቢሆንም አንዳንድ ጉዳዮች ግን አስቂ መሆናቸው አልቀረም። ከነዚህ መካከል አብዲ ሁሴን የሚባል የብልጽግና ባለጅራት ሎጌ ዘመነ ካሴ ፈሪ ነውና ደውለንለታል የሚሉ ገለጻቸው ግን ትኩረቴን አልሳወትም ብዬ አልዋሽም። አብዱ ሆይ እንደምታስታውሰው እረኛ ባፍላው የአህያ መዥገር ይነቅላል ሆኖበት ግርማ የሽጥላም እንዳንተ ያደርገው ነበር። እናም የቢሮውን በርም ባልኮርኒም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲያራግብ ይውል ስለነበር በ2014 ዓ.ም ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቸው የሚከተለውን አልኩት ይልና እንዲህ ሲል ይቀጥላል። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው። እና በቀን ለ100 ሰላይ አበል እየከፈልክ ስትከተለኝ ከምትውል ቢሮም መጠጥ ቤትም ስሜን ስታነሳና ስትጥል ከምታድር ከጌቶች ጋር ቁጭ ብለህ ለትውልዱ ጥያቄዎች መፍትሄ አምጡ። የኔ ዘመን ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮው የሚሰማው አይኖርም። ትውልዱ መልስ ይፈልጋል አልኩት፣ አልሰማኝም። በመጨረሻም የሆነው ሆነ። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስተር እሆናለሁ የሚለው ግላዊ ምኞቱ ባከነ። ዛሬም ተረኛው ሎሌ የገዛ ህዝቡን በድሮንና በታንክ እያስቀቀለ ሳያፍር ህዝብ ሰብስቦ ዘመነ ፈሪ ነው ማለቱን ሰማው። ባለፉት 14 ዓመታት አታውቀኝ ከነበረ ጌቶችን ጠይቃቸው። በ64 ክላሽና በአንድ ድሽቃ ብቻ ከመሃል ባህር ዳር እንደ በሬ ነድቼ በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረኳቸው አለቆቹ አንዱ ይህ ጽሑፍ ስታነብ በእርግጠኝነት አጠገብ ይኖራል። መሃል ባህር ዳር ላይ ተቀምጬ መሃል ባህር ዳር ላይ ኮሎኔል ማርኪያቸዋለሁ። ረሳሃው አንበሳ ድንገት ሸኮናው ክፍት ቢሆን እንኳን ልትበላው አትከጅልም አትችልማ። ሌላኛው ትኩረቴን የሳበችው የአብዱ ቅጥፈት ደውለንለታል የምትለው ናት። በአብዱና ጓደኞቹ አእምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውርቶ ያውቃል ማለት ነው የሚል ጥርጣሬና ግርምት ለመፍጠር ታስቦ መሆኑ ነው። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓ.ም አዲስ አበባና ባህር ዳር የሚገኙ የአብዲ አለቆች በአብይ አህመድ ታዘው በ3 ወራት ውስጥ 4 ጊዜ የሽማግሌ ቡድን ወደ እኔ ልከው ነበር። 4 ጊዜ የመጡት በአብዛኛውን የሚቀያየሩ የሽምግልና ቡድኖች የሚከተሉትን ስጦታዎች ቅደም ተከተላቸው እንኳን ሳይቀር ያቀርቡልኝ ነበር። አንደኛ፣ ከክልሉ ፕሬዝዳንትነት ውጭ የምትጠይቀን ስልጣን እንስጥ። ሁለተኛ፣ አውሮፓ ወይም አሜሪካ ልንልክ። ሶስተኛ፣ ዲግሪህን ተማር። ሶስተኛ፣ 10,000 ካሬ ሜትር መሬት ውሰድና የተወሰነውን ክፍል እገሌ የተባለው ባለሀብት ግራውንድ ሲደመር 2 ቤት ይገንባል። የቀረውን እስከ 30 ሚሊዮን ብር ስለሚያወጣ ሽጠህ ተጠቀም። የፖለቲካ ፓርቲ መስረትና በሊቀመንበርነት ምራ። ትንሽም እረፍ ትላለህ። ታሪኩን ለማሳጠር እንደ ስጦታው ቅደም ተከተል ሁልጊዜ ተመሳሳይ መልሶችን ሰጥ ነበር። የአንዱን ብቻ ለምሳሌ ለማንሳት የመሬትን ጉዳይ በተመለከተ ደጋግሜ 10,000 ካሬውን ስንዴ ዙሩት ወይንም የከተማ ግብርና የምትሉትን አፋፉሙበት በሏቸው ብያቸዋለሁ። ከግርማ የሽጥላ እስከ ሽማግሌዎች የኔና የብልጽግና ሰዎች የግንኙነት ታሪክ ይህ ነው። ስለዚህ እነ አብዱ ወደኔ የደወሉት በምናብ ነው። አብዱና
አለቆቹ ትንሽ እንኳን ማሰብ የሚችል አእምሮ ቢኖራቸው ዘመንንና ጓደኞቹን ያሳደገና የሚያውቅ ዓላማቸውን የሚረዳ ህዝብ ፊት እንደዚህ አይነት የሚያስገምት ቅጥፈት ባልተናገሩ ነበር። ከሚሰበስቡት ህዝብ ቢያንስ ለአንድ ጊዜ ከድሮንም ወይም ከሌላ ከባድ መሳሪያ አደጋ በተአምር የተረፈ ነው። ድሮኖቹንና ከባድ መሳሪያዎችን ደግሞ ዘራጥፊዎች አብይና ናብዱ ሁሴን እንጂ ዘመነ አልተኮሳቸውም። ለዚህ ህዝብ አተዋሽ ለሜጀር ጀነራል አዲሱ መሐመድ እንኳን እኔ መልስ መስጠት አይጠበቅብኝም። አንድ የመደብንለት የ27 ዓመት ጀግና አዋጊ ፋኖ አለ። ከሱ ጋር ይጫረሳሉ። አትድገሙ። ናዚ ፓርቲ ተመልሶ የጀርመንን ህዝብ መምራት እንደማይችል ሁሉ ብልጽግና የሚባል የዘር አጥፊዎች ቡድንም ተመልሶ የዚህ ህዝብ መሪ መሆን አይችልም። ለመላው ክርስትና እምነት ተከታዮች እንኳን ለዓመታዊው ለመልአኩ ቅዱስ ገብርኤል በዓል በሰላም አደረሳችሁ። ክፋት ለማንም በጎነት ለሁሉ። አንድ አማራ እስከ ምጽአት አማራ። ቅንነት አዲሱ ትውልድ የአመራርም የመኖርም ፍልስፍና ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ይልና ፋኖ ዘመነ ካሴ ጽሑፉን እንዲህ ይቋጫል።